ክቡር ጠቅላይ ሚኒስትር አብይ አህመድ ከቀዳማዊት እመቤት ዝናሽ ታያቸውና ከልዑክ ቡድናቸው ጋር ላለፉት 3 ቀናት በሃኖይ ቪየትናም ኦፊሻላዊ ጉብኝት እያደረጉ ይገኛሉ። የመጡበት እንግዲህ ዋነኛው ዓላማ ከኦፊሻላዊ ጉብኝትም ባለፈ የፒ4ጂ ወይም ፓርትነርሺፕ ፎር ግሮት የሚባል ጉባኤ ላይ የመሪዎች ሌቭል ጉባኤ ላይ ለመሳተፍም ነው የተገኙት። አንደኛው ከኦፊሻላዊ ጉብኝቱ ጋር ተያይዞ በጣም የተለያዩ ውይይቶችን ከተለያዩ ከፍተኛ የሀገሪቱ አመራሮች ጋር እያደረጉ ያሉበት ቆይታ ነበረ። በተለይ ደግሞ ኢትዮጵያ ከቪየትናም ጋር ያላት የ50 ዓመት ዲፕሎማቲክ ግንኙነት የመጀመሪያው መሪ ናቸው ከኢትዮጵያ ወደ ቪየትናም ያቀኑት እና ከዚህ ጋር ተያይዞ የተለያዩ ከፍተኛ አመራሮች ጋር የበለጠ ግንኙነቱን ለማጠናከር ውይይቶችን አድርገዋል። ጠቅላይ ሚኒስትሩ የቪየትናም ብሔራዊ ቤተ መንግስት ሰፋ ያለና ደመቅ ያለ አቀባበል አድርገውላቸው ነበረ። ከዛ ጋር ግን ተያይዞ የሁለትዮሽ ውይይት አድርገዋል። በሁለትዮሽ ውይይቱ ላይ ዘርፈ ብዙ ጉዳዮችን አንስተዋል። አንደኛ በሁለቱ ሀገራት መካከል ያለውን ትስስር በምን መልኩ ማጠናከር እንዳለባቸው። እንደሚታወቀው ቪየትናም በጣም የምታወቀው መዋለ ነዋይን በመሳብ ነው። ኢንዱስትሪ ዘርፍ ላይ በግብርና ዘርፍ ላይ የነበረችበት አውድና አሁን ያለችበት አውድ ወደ መካከለኛ ገቢ ሀገራት የገፋት እና የመንሰራራት ዘመን የራሳቸውን ያሳለፉ እንደመሆናቸው እኛ ደግሞ እንደ ኢትዮጵያውያን ባለፉት ጥቂት ዓመታት ውስጥ ብዙ አላማ ሰንቀን ጠቅላይ ሚኒስትሩ እያንቀሳቀሱ ያሏቸው በጣም ብዙ ኢኒሼቲቮችም አሉ። በተለይ በማክሮ ኢኮኖሚ፣ በኢንቨስትመንት፣ በግብርና መስኮች ብዙ ነገሮችን ለማሻሻል እየተጣረበት ባለ ጊዜ ውስጥ ከቪየትናም ጋር እነሱ የሄዱበትን ሂደትና ልምዶች ለመቅሰም አውድ የፈጠረ ጠቃሚ ውይይቶችና የልምድ ልውውጦችም ነበሩ። ከዚህ ጋር ተያይዞ እንግዲህ ሌላኛውም ውይይት ያደረጉት የነበረው ከቪየትናም ኮሚኒስት ፓርቲ ፕሬዚደንት ጋር ነው። ከቪየትናም ራሱ ፕሬዚደንት ጋርም ውይይት አድርገዋል። አራተኛውም ደግሞ የከፍተኛ አመራር ውይይት ያደረጉት የነበረው ከብሔራዊ ምክር ቤቱ ፕሬዚደንት ጋር ነበረ። ስለዚህ በተለያየ ደረጃ ሁሉም ጋር በሚደረግበት ሰዓት የሚያንጸባርቋቸው የነበሩት ፍላጎቶች ከኢትዮጵያ ጋር ያለውን ግንኙነት አሁን ማጠናከር አለብን፣ ጥሩ መደላድል ተፈጥሮልናልና አሁን ደግሞ በሁለቱ ሀገራት መሀል ያለውን ትስስር በመጠቀም አንደኛ የህዝብ ብዛታችን ቪየትናም ከ100 ሚሊዮን ህዝብ በላይ ነው ያላት፣ ወጣቶች ናቸው። ከዚህ በፊትም የነበራቸው ከቀኝ ግዛት የመውጣትና ራስን የመቻል ትግሎች ከተረጂነት ራሳችን ለማላቀቅ የሄድንበት ያሉትን እርምጃዎች በጣም ብዙ የሚያስተሳስሩ ነገሮች አሉ። በተለይ ደግሞ ቪየትናም በምግብ ራስን ለመቻል ያደረገችውን ሂደት በሩዝ በተለይና በፍራፍሬ በተለያዩ ምርቶች ራሳቸውን አጠናክረው እየሄዱበት ያለበት ሂደትም ስላለ ኢትዮጵያ በጣም ብዙ ልምዶች መቅሰም እንደምትችል በማዕድን፣ በማኒፋክቸሪንግ፣ በኢንዱስትሪዎች ለመልማት እነዚህን ልምዶች በምን መልኩ ልንማማር እንችላለን፣ የቪየትናም ኢንቨስተሮች ደግሞ መጥተው ኢትዮጵያ ላይ መዋለ ንዋይ እንዲያፈሱ ምን አይነት ምቹ ሁኔታዎች መፍጠር እንደሚቻል የተነጋገሩባቸው የተለያዩ መድረኮች ናቸው። ከሪፎርሞችም ጋር ተያይዞ ቪየትናምም ራሱ ባለፉት አመታት ከቅኝ ግዛት ውስጥ ከወጣች በኋላ በጣም ብዙ ሪፎርሞችን እያደረገች የቆየች ሀገር እንደመሆኗ በተለይ ደግሞ በፓርቲው መማከኝነት ጠንካራ እና ቀጣይነት ያለው ሀገረ መንግስት የገነባች ሀገር እንደመሆኗ እኛም ደግሞ አሁን ያለንበትን ሁኔታ ከዛ ጋር እያጣጣምን ብዙ ልንማራቸው የምንችልባቸውና ከሁለቱ ፓርቲዎች መካከል ያለውንም ግንኙነት ለማጠናከር እንደሚያስፈልግ ጠቅላይ ሚኒስትሩ ባሉበት እነዚህ ጉዳዮች የተነሱበት ነበረ። ጠቅላይ ሚኒስትሩም ደግሞ የበለጠ ኢትዮጵያም እየገፋችበት ባለቻቸው መድረኮች ደግሞ ማልቲላተራል ፕላትፎርሞች ላይ አብረው ተሳስረው መስራት የሚችሉባቸውን ጉዳዮች ላይም ተነጋግረዋል። ሌላኛው እንግዲህ ከኦፊሴላዊ ጉብኝታቸው ጋር ተያይዞ ያለው የተለያዩ ጉብኝቶች አድርገዋል። በቪየትናም ጀግኖች መታሰቢያ እና ሰማዕታት ሐውልት ላይ እንዲሁም ደግሞ የቪየትናም ከቅኝ ግዛት ያስወጧቸውና አሁን ላሉበት ሁኔታ ጥሩ መደላድል የፈጠሩላቸው የቀድሞ መሪያቸው ሆቺሚን መቃብር ቦታ ላይ የአበባ ጉንጉን አሳርፈዋል። ሁለተኛው ከጉብኝት ጋር ተያይዞ ደግሞ ቶዮ ሶላር የሚባል የቪየትናም ኢንዱስትሪ ፓርክ ውስጥ ለውጭ ሀገር ኤክስፖርት የሚቀርብ ሶላር ፓነሎች የሚያመርት ኩባንያ
እሱንም ጉብኝት ተደርጎ ነበረ። ይሄኛው እንግዲህ ለየት የሚያደርገው ክቡር ጠቅላይ ሚኒስትሩም እንደተናገሩት የነበረው ይህ ኩባንያ ራሱ አሁን ኢትዮጵያ ላይ ላለፉት ጥቂት ወራቶች ውስጥ በሐዋሳ ኢንዱስትሪ ፓርክ ውስጥ ተገኝተው እነሱም ይሄንን ምርት ለማቅረብ እየተሯሯጡ ያሉበት ሰዓት ላይ ስለሆነ ሶላር ፓነል ማምረት ውጪ ደግሞ ኃይል ማመንጨት ላይ እንዲተሳተፉ ጥሪ ያቀርበውላቸዋል ጠቅላይ ሚኒስትር። ሶስተኛው ጠቅላይ ሚኒስትሩ ከልዑክ ቡድናቸው ጋር ያደረጉት ጉብኝት የነበረው እንግዲህ የሃኖይ ስማርት ሲቲ ፕሮጀክቶች ላይ ማለት ነው። እንግዲህ እንደሚታወቀው የኢትዮጵያ በጠቅላይ ሚኒስትሩ አቅጣጫ ሰጪነት ከአዲስ አበባ ውጭ ሁሉ በተለያዩ ከተማዎች የኮሪዶር ፕሮጀክቶች እያንቀሳቀስን ያለ ነው። ስለዚህ ከሱ ጋር ደግሞ ተያይዞ እንደዚህ አይነት ጉብኝቶች በሌላ ሀገራት የሚፈጥሩልን አውድ ምንድነው? እኛ ጋር እያደረግናቸው ያሉትን ነገሮች ለመለካት ምቹ ሁኔታ ይፈጥርልናል። መማር ያለብንን ነገር መቅሰም ያለብንን ነገር ለመቅሰምና በራሳችን ነባራዊ ሁኔታ እያንጸባረቅ ነው መስራት የምንችላቸውን ነገሮች እንድናይ እድሉን ይፈጥርልናል። ስለዚህ እዚህም የነበራቸው ቆይታ ክቡር ጠቅላይ ሚኒስትር በ1000 ሄክታር መሬት ላይ በ3 ሎት ወይም የተለያየ ቦታዎች ላይ የተቀናጀ የመኖሪያ መንደር ስማርት ሲቲ ወይም ሲቲዝ ኦፍ ዘ ፊውቸር ብለው የፈጠሯቸው አሉና እዛ ላይ ሆስፒታሎች፣ ትምህርት ቤቶች፣ መኖሪያ ቤቶች፣ ሱቆች ተቀናጅተው ንጹህ በሆነ ማራኪ በሆነ መልኩ እንዴት መስራት እንደሚቻልና እንዴት መፍጠር እንደሚቻል አንድም ያየነው ነበር ከነዚህ ጉብኝት ውስጥ። ሁለተኛው እንግዲህ ክቡር ጠቅላይ ሚኒስትር ያመጣቸው ዋነኛው ጉዳይ ነበረው ቅድም እንዳልኩት የፒ4ጂ ወይም ፓርትነርሺፕ ፎር ግሪን ግሮት የሚል መድረክ ነው፣ የመሪዎች ጉባኤ። እዚህ እንግዲህ ኢትዮጵያ የዚህ ፓርትነርሺፕ አባል ሀገር ናት። ከቪየትናምም ጋር ተያይዞ ሌሎችም ሀገር እንዲሁም ደቡብ ኮሪያ የምትገኝበትም እንደመሆኑ በየ2 ዓመቱ የሚካሄድ መድረክ ነውና ይሄ መድረክ እንግዲህ ንግድ ማህበረሰቡ ከሲቪል ሶሳይቲ እና ከመንግስት ጋር አንድ መድረክ ፈጥሮ በተለይ ከዘላቂ የልማት ግቦች ጋር እና ከፓሪስ ወይም ይሄ ክላይሜት አጀንዳ ከምንለው ጋር በምን መልኩ ልንሰራ እንችላለን የሚል እነዚህን ባለጉዳዮች አንድ ላይ የሚያመጣ መድረክ ነው እና የተለያዩ ኢንቨስትመንቶች በተለይ በስሞል ስኬልም ቢሆኑ በአነስተኛ ላይ የሆኑ እነዚህን ግቦች ለማሳካት ከቢዝነሶች ጋር የሚደረጉ ጥረቶችን የምናይበት አንድ መድረክ ነው። ኮሚትመንቶችም የገባናቸውን በዓለም አቀፍ ደረጃ ላይ እነሱም ፕራክቲካሊ እንዴት መተግበር ይቻላል ተብሎ የሚፈተሽበት መድረክ እንደመሆኑ ኢትዮጵያ እዚህ መድረክ ላይ እንግዲህ በፈረንጆቹ እንደ አውሮፓውያን አቆጣጠር ከ2018 ጀምሮ የምትሳተፍበት መድረክ ነው። አሁንም ደግሞ ክቡር ጠቅላይ ሚኒስትሩ መክፈቻ ንግግር አድርገው ነበር። እዛ መክፈቻ ንግግር ላይም አጽንኦት የሰጧቸው 3 ጉዳዮች ነበሩ። አንደኛው ያው የዓለም አቀፍ የክላይሜት ፋይናንስ ጉድለት አለበት። ተግባራዊ ለማድረግ የገባናቸውን እንደ ዓለም አቀፍ ማህበረሰብ የገባናቸውን ስምምነቶች ተግባራዊ ለማድረግ በትሪሊየን ዶላር ክፍተት አለው። ለዛ ክፍተት ደግሞ እነዚህን ተግባራዊ የምናደርጋቸውን አክሽኖች ለመውሰድ ያን ጉድለት መሟላት አለበት የሚል ትልቅ አጀንዳ ነው ያለው። ከዚህ ጋር ተያይዞ ይህንንም ጉዳይ እንደገና ጠቅላይ ሚኒስትሩ አጽንኦት ሰጥተውታል። ፋይናንስ ያስፈልጋል፣ ይህንን ክፍተት ለመሙላት እዛ ላይ በደንብ መሰራት አለበት የሚል ነው። ሁለተኛው ደግሞ ለአፍሪካ ሀገር ላይ ያለውን የኤነርጂ ኢንቨስትመንት ወይም ማለናዊ ክፍተት እሱ ላይ መሞላት አለበት። ኢትዮጵያ በተለይ ደግሞ ታዳሽ ኃይል የምታመነጭ ቀዳሚ ሀገር እንደመሆኗ እዚህ ላይ ያሉ ኢንቨስትመንቶች የበለጠ ሊያበረታቱ ይገባልና ሀገሩ ላይ ራሱ ይሄ መንጸባረቅ አለበት የሚለው ያነሱት ሀሳብ ነበረ። በሶስተኛው ደግሞ እነዚህ ፋይናንስ የሚደረጉት ነገሮች ወይም ፋይናንስ አቅም የሚፈጠርላቸው ጉዳዮች አንደኛው ሀገር በቀል ለሆኑ ልክ እንደ አረንጓዴ አሻራ ያሉ ከክላይሜት ጋር ተያይዞ ያሉ ጉዳዮችን ፋይናንስ ለማድረግ በተለይ ደግሞ ሰፖርት መደረግ ያለበትም ድጋፍ መደረግ ያለበትም የሀገር በቀል ኢኒሼቲቮች ላይ መሆን እንዳለበትም እሱ አጽንኦት ሰጥተው ነበረ። በመጨረሻም እንግዲህ ክቡር ጠቅላይ ሚኒስትር የመዝጊያው ላይም ንግግር አድርገዋል። እዛ መዝጊያው ንግግር ላይም ያዩዋቸውን ነገሮች በኮንፈረንሱ ላይ በተለይ ጀማሪ ኩባንያዎች በነዚህ መስኮች ላይ ተሰማርተው እየታገዙ ያሉትንም በኤግዚቢሽን መልክም የኛም ራሳችን ኢትዮጵያውያን የተሳተፉበትም ኤግዚቢሽን ስለነበረ ከሱ ጋር ተያይዞ ይሄ መድረክ ለነዚህም ጠቃሚ አይነት አውድ እንደፈጠረ እሱንም አንስተዋል በንግግራቸው። በተለይ ደግሞ አሁን ኢትዮጵያ የሚቀጥለውን የፓርትነርሺፕ ፎር ግሮት ጉባኤ በአዲስ አበባ የምታስተናግድ እንደመሆኑ ተሳታፊዎቹንም እና ታዳሚዎቹንም እዛ ውስጥ እንዳለ ወደ
ኢትዮጵያ መጥተው እንዲሳተፉ ቀጥለው የ5ኛውን የፓርትነርሺፕ ፎር ግሮት ጉባኤ ላይ እዛ ላይ እንዲሳተፉ ጥሪያቸውን አቅርበዋል። በዚህ መልኩ የክቡር ጠቅላይ ሚኒስትር አብይ አህመድ የ3 ቀን የሃኖይ ቪየትናም ቆይታ ተገባዷል።